ማዬ ቆንጆ እንቁላል ሰርቼልዎታለሁ። ታጠቡና ይበላሉ። አጣቢው እሺ ተመስገን ጌታዬ። ይሄን አትሰጠኝ ሆዲ ወዳጄ ልቤና ሌሎችም ምዕራፍ 5 ክፍል 4 ስለ ንፍገት ተራራ። ከብዙ ዘመን በኋላ ታምሜ ተኛሁ። በሽታም እጅግ ጽኑ ነበረ። ነፍሴን እየወጋኝ ከመሃል ራሴ ከክርስቶስ የሚለየኝ ነበር። ጥቂትም በጎነት ባገኘው ጊዜ እያዘገምኩኝ መንገዴን ጀመርኩ። በመንገዴም በስተግራ ረጅም ተራራ ነበረ። ስሙም ንፍገት ይባላል። አንዳንድ ሰዎች ፍቅር ነዋይ ይሉታል። እኔም በዚህ ላይ ወጥቼ ይህንን ዓለም ሰማያት አሰበው። ያ ወዳጄ ልቤ ግን ገመምተኛ ነህና አትችልም ብሎ ከለከለኝ። ይህንንም ስነጋገር ግያዝ ከወደ ተራራው መጣ። ስለ ተራራውም ጠየቅኩት። ግያዝ መለሰ፣ ለኔ መልካም ቤት በተራራው ጫፍ ተሰርቶልኛል። አንተም ትንሽ ዘንግ መሳይ አሰርተህ በዚያ ብትኖር ይሻልህ ነበር አለኝ። አንደኛ ነገሥት ምዕራፍ 5 ከቁጥር 20 እስከ 27። እኔ ግን ሐሳቤ ይህንን ዓለም መጽሐፍትን ለመዞርና ለማየት ነውና ሁሉንም ነገር ከወዳጄ ልቤ ጋር ተማክሬ እነግርሃለሁ አልሁት። ከግያዝም ከተለያየም በኋላ ወደ ወዳጄ ልቤ ቀርቤ በንፍገት ተራራ መኖር ለኔ ይመቻል ይሆን ብዬ ጠየቅኩት። ወዳጄ ልቤም ኧረ ወዲያ ምን ያደርግልህ ብለህ ነው? እኔ አውቀው የለም እንዴ አለኝ። እንደምን ነው አልሁት። የንፍገት ተራራ አሁን አንተ እንደምታየው እጅግ ረጅም ነው። ወጥቶ በጫፍ ላይ የቆመ እንደሆነ በምድር ያለ ሁሉ ሰውንም ከብቱንም ወርቁም ብሩም እህሉም ጥቂት መስሎ ይታያል። ዳግመኛ በዚያ ምድር ላይ ገንዘብ ሁሉ ምንድን ነው? ሰው ቢሆን ለአንድ ቀን ራት የሚበቃ አይመስልህም? ይልቁንም በንፍገት ተራራ የቆመ ሰው አባቱንና እናቱን፣ ወንድሙን፣ እህቱን፣ ዘመድና ወዳጆቹን ለይቶ ማወቅ አይችልም አለኝ። ይሄን ሁሉ ሲነግረኝ ወጥቼ እያለው በማለት ልቡናዬ ተስፋ አልቆረጠም ነበረ። ነገር ግን በአንድ ስፍራ ቁሜ ሳመነታ ጊዜው መሸ። ከኔም ጋር ሰይፍም ጋሻም ጦርም አልነበረም። ያ የሚሰብረው አሾ የማዞሪያ አውሬ ቢመጣ ያፍ ጉርሻ ነኝ እንጂ የማመልጥበት ስፍራ አልነበረኝም። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ። እንዲህም ስጨነቅ ከንፍገት ተራራ በስተቀኝ አንድ ቤት አየሁና ቶሎ ብዬ ወደዛ ሄድሁ። አንድ ብላቴና በደጁ ቆሞ አገኘሁ። ወዳጅ ሆይ ስምህ ማን ነው አልኩት። አብሮ መብላት እባላለሁ አለኝ። ይሄ ቤቴ ማን ነው አልኩት። የብላቴና ቸርነት ነው አለኝ። እባክህ ንገረኝ አልኩት። እርሱም ቀን ብላቴና ኑሮ ቶሎ ገብቶ ነገረኛል። ብላት ቸርነትም በሰሙ ጊዜ እጃቸውን ዘርግተው ሲበሩ መጡና ይዘው ይገቡ። ከገባም በኋላ የሚያስፈልገኝን ነገር ሁሉ አቀረቡልኝ። የምኝታ ጊዜ ሲደርስ ወደ ምኝታ ቤት ይዘውኝ ሄዱ። በዚያም መልካም ምቹ አልጋ አሳዩኝ። እኔም እጅግ ደክሞኝ ነበርና ቶሎ ተኛሁኝ።
ወዳጄ ልቤ ግን እጅግም እንቅልፍም አልነበረበትምና በአጠገቤ ተኝቶ ያጫውተኝ ነበረ። በነጋ ጊዜ ለመንገድ ስለቸኮልኩ ቶሎ ታጠቅ ብላት ቸርነትም ለመንገድ የሚያበቃ ስንቅ ሰጡኝ። ዳግመኛም ወደ ንፍገት ተራራ መውጣት እንዳለብኝ መከሩኝ። ምክንያቱም ብጠይቃቸው ከተራራው መርዘም የተነሳ ራስ እያዞረኝ ጥላል አሉኝ። እኔም ብላት ቸርነት በሰሩልኝ ስራ ሁሉ እጅግ ደስ ስላለኝ ወደ ሀገሬ ስመለስ መጥቼ እሰናበታችኋለሁ ብያቸው መንገዴን ሄድኩኝ። ምዕራፍ 6 ስለ ምዕመናን ሰርክ። ከዚያ በኋላ ምስራቁን ለመዞር ተነሳሁኝ። በምስራቅ ያላየሁት ሀገር አልነበረም። መንገዱ ግን እጅግ አስቸጋሪ ነበረ። ማቴዎስ 6 ቁጥር 13። መሪ ባልነበረበት በአንዱ ፈረፋሪ ውስጥ ወድቄ እቀር ነበር እንጂ ወደ አሰብኩት ስፍራ ባልደረሰው ነበረ። ነገር ግን ከቤቴ ከወጣው ቀኑ ብዙ ነበርና ስንቅ አለቀብኝ። ወዳጄ ልቤ ችግሬን አይቶ የሕይወት እንጀራ የሚሰጠን ገበያ ሞልቶ የለም እንዴ? ሂደን እንግዛ አለኝ። ዮሐንስ 6 ቁጥር 40። ነገሩስ መልካም ነበረ። ነገር ግን የያዝነው ገንዘብ ጥቂት ነውና በዚያ ያህል ዋጋ የሕይወት እንጀራ አንሸጥም ብለው ቢመልሱን እንዴት እንሆናለን? እንዲህ በረሃብ ተጨንቀን ሳለን የመንገዱ ድካም እስኪ ተመልከተው አልኩት። እንዲሁ በአንድ ስፍራ ቁመን ይህንን ስንነጋገር ወደ ሰሜን ብመለስ በምስራቅና በሰሜን አዋሳኝ ብዙ ሰዎች ነጫጭ ለብሰው በትልቅ አዳራሽ ደጅ ከወዲያ ከወዲህ ሲመላለሱ አየሁ። እኔም ፈጥኜ ወደ እነርሱ ሄድኩ። በደረሰው ጊዜ ይህ አዳራሽ የማን ነው ብዬ ጠየቅኳቸው። የታላቁ ንጉሥ ቤት ነው፣ ነገር ግን አሁን በውስጡ ያለው ሰው ባለ ኪራይ ነው አሉኝ። ሁላችሁም ነጫጭ ልብስ ለብሳችሁ ከወዲያ ከወዲህ የምትመላለሱ ስለምንድን ነው ስል ዛሬ የዓመት በዓል ነውና አልኋቸው። እንኳን ይህን ቤት የተከራየ ሰው ልጁን ምዕመናን ከወንጌል ጋር ሲያጋባ ነው። ስለዚህ አሁን ወደ ሰርጉ ለመሄድ ቸኩለናል። ነገር ግን ሰርገኞች እጅግ ጥቂቶች ሆነው ተቸግረናል። የሰርግ ልብስ እንዲህ ከኛ ጋር እንሄድ አሉኝ። እባካችሁ ጥቂት ቆዩኝና በከረጢት የጥቂት ገንዘብ ባገኝ ወደ ገበያ ሄጄ የሰርግ ልብሴን ልግዛ አልኳቸው። አይሆንም፣ በጊዜ ግቡ ተብለናል። ጊዜው የመሸ እንደሆነ በሩ ይዘጋብናል። በሩ ከተዘጋ በኋላ ክፈቱልን ብንል የሚከፍትልን አናገኝም አሉኝ። ማቴዎስ 23 ቁጥር 11 እስከ 12። እኔም ጥንቱን ባልነግራችሁ እንኳ መልካም ነበር፣ አሁን እንደምን ልሁን እያለው አለቀስኩባቸው ጀመረ። እነርሱም አይዞህ አታልቅስ፣ ንስሐ የሚባል ወንዝ ተሻግረው እንድሄድክ ልብስህን በዚያ ታጥበህ እኛም 1 ሰዓት ያህል እንቆይሃለን አሉኝ። እኔም እጅግ ደስ አለኝ። የደስታዬ ምክንያት ተርቤ ነበርና ከዚያ ከሰርጉ እንጀራ ለመብላት አስቤ ነው። ማቴዎስ 9 ቁጥር 17። ከዚያ በኋላ ንስሐ ወደሚባል ወንዝ ደረሰው። ቶሎ ብዬ ልብሴን አውልቄ ማጠብ ጀመርኩ። ነገር ግን የዘወትር ልብሴ ነበርና እድፍ ፍጹም የማያልቅ ሆነ። ኢዮብ 25 ቁጥር 19 ከቁጥር 4 እስከ 6። ሰርገኞችም ትተውኝ የሚሄዱ ሆነ። እኔም ቶሎ ብዬ ስቀል ሳይደርቅ እርጥቡን ለቤት በደረስን ጊዜ ወደ ውስጥ አስገቡን። ቤቱም እጅግ አጊጦ ነበረ። በውጩም በግቢው ፀሐይ የሚመስል መብራት ነበረ።
እድምተኞች ከጥሩ ወርቅ የተሰራ ልብስ ለብሰዋል። የሙሽራይቱ የወንጌል አባት ክርስቶስም በመካከላቸው ተቀምጧል። እንደ ንፋስ የሚፈጥን አሽከሮችም መላእክትም የሰርጎች መሳሪያ እየተቀበሉ ያገለግሉ ነበረ። ሰርገኞች መጡ በተባለ ጊዜ በውጨኛው በግቢው ፍጹም እልልታ ሆነ። እምቢልታ መለከት ይነፋ ጀመር። ይህ ሁሉ ሲሆን እኔ የተከናነብኩት አለቅስ ነበረ። ያ ወዳጅ ልቤ ወደ እኔ ቀርቦ ስለምን ታለቅሳለህ አለ። እንዲህ በስርዓት ሚስት ሳላገባ ዘመኔ ስላለፈብኝ ነው አልኩት። ለሰርግም እንጂ መጠራት እጅግ መታደል ነው። ወደ ሰርግ የተጠሩ ያልመጡ ስንት ይመስሉሃል አለኝ። ማቴዎስ 22 ከቁጥር 1 እስከ 14። ከኛ ወገን የነገር አባት ቶማስ ነበረ። አንድ ሰዓትም የሚያህል ዝም ብሎ ቆምን። ከዚያ በኋላ ምን ነው ቆማችሁ አሉ። የሙሽራው የነገር አባት ቶማስ ቶሎ ብሎ ልጅ ታደርጉን ብለን ነው አለ። ዮሐንስ 3 ቁጥር 5። ጥቂት ቆይተው እጃችሁ ከምን አለ ከመቁረጥ አላቸው። ከዚያም በኋላ የሴት ጌጥ አቀረቡ። የውስጥ ቀሚስ አሳዩን አሉ። ንጹሕ ልብ አላቸው፣ መደረቢያ አሉ፣ የዋህነት አላቸው፣ ጉትቻ አለ፣ ክፉ ነገር አለመስማማት አላቸው። ሌላም ብዙ አይነት ጌጥ አቀረቡ። ማደሪያችን ነገሩን አሉ። መከራ፣ ስደት፣ ረሃብ፣ ጥማት፣ መታሰር፣ መገረፍና ጭንቀት አለባቸው። ያዕቆብ 11 ቁጥር 36። ጥቂት ቆይተው ጣል አደረጉበት እኮ አሉ። መስደብ፣ መጣላት፣ መመታት፣ መናቅ፣ መዋረድ አላቸው። ጥቂት ቆይተው ጨምሩበት አሉ። መስቀል፣ መታረድ፣ መታነቅ፣ በመጋዝ መሰንጠቅ አላቸው። ርስት የለንም አሉ። አባታችን አዳም ለልጆቹ ሁሉ ያወረሰን ሞት የሚባል ሰፊ ርስት አለን አላቸው። ሮሜ 5 ቁጥር 12። ከዚያ በኋላ የላችሁም አሉ። መኖርስ መቃብር የሚባል ርስት አለን፣ ነገር ግን ዘወትር ካልቆፈርኑ እህል አያበቅልም አላቸው። የግል ገንዘብ የላችሁም እንዴ አሉ። የቀደሙ አያቶቻችን የጴጥሮስ ርስት ፍርሃት የምትባል የግል ገንዘባቸው ናት አላቸው። ዮሐንስ 15 ቁጥር 16። ስለምን አሉ። እናታችን ወይዘሮ ሰውነት አርጅተው ደክመዋልና እሳቸውን እንጦርበታለን አላቸው። ከዚያ በኋላ ሁለቱ ሚዜዎች ሃይማኖትምና ምግባር የሙሽራይቱ ዓይኗን ጥርሷን ለማየት ወደ እልፍኝ ገቡ። አይተው በተመለሱ ጊዜ ቃል ኪዳን ተጋቡ። ወደ መብልን ቤት ገባን። ቤቱም እጅግ ያማረ ስርፍና ወለላ የተነጠፈበት ነበረ። እንጀራ በገበታ ወይን በጽዋ ተዘጋጅቶ ቀርቦ ነበረ። በልተንም የምንጠግብ አልመሰለንም ይላል። ይልቁንም ወዳጄ ልቤ በልቶ የሚጠግብ አይመስለውም ነበር። ነገር ግን ሁላችንም በልተን ጠጥተን ጠገብን። በነጋ ጊዜ ሙሽራይቱን ተቀብለን ምሳችን ተጋብዘን ወደ ሙሽራ ቤት ተመለስን። የሚቀጥሉ ብዙ ሰዎች መጡልን። እኛም ነሲብሁ ለእግዚአብሔር ሰሐብ ዘተሰብሁ እያል እንቀኝ ጀመረ። የሙሽራ ሴት ዘመዶች እንዲህ እያሉ ይዘፍኑ ነበር። እንደው ገባየሽን አላየንሽም፣ እንደው ገበየንሽ። ሙሽራይቱም ተከትለው የመጡ ሴቶች እንዲህ እያሉ ይዘፍኑ ነበረ። ትዕቢት ትዕቢት አይዝሽም ወይ? ትዕቢት አይዝሽም ወይ? የክርስቶስ አይደለሽም ወይ? ትዕቢት አይዝሽም ወይ? የማቴዎስ አይደለሽም ወይ? ትዕቢት አይገዛሽም ወይ? የማሪቆስ አይደለሽም ወይ? ትዕቢት አይዘክሽም ወይ?
የሉቅያስ አይደለሽም ወይ? ትዕቢት አይዝሽም ወይ? የዮሐንስ አይደለሽም ወይ? ትዕቢት አይዝሽም ወይ? የጴጥሮስ አይደለሽም ወይ? ትዕቢት አይዝሽም ወይ? የጳውሎስ አይደለሽም ወይ? ትዕቢት አይዝሽም ወይ? እንዲህም በዘፈን በልታ ገባን። በማግስቱ ሁለቱ ሚዜዎች ሃይማኖትና ምግባር የምስራች ለማለት ተልከው ሄዱ። የሙሽራይቱ የወንጌል አባት በሰማ ጊዜ ለልጁ ለወንጌል ባል ስምዕን መንግሥት ሰማይ የምትባለውን ርስት ሸልሜዋለሁ አለ። ማቴዎስ 5 ቁጥር 3